ፎርማል ከሆነ ውጭ ስለዚህ ፎርማል አይደለም እንደሱ አይደለም ፎርማል ከሆነ ውጭ አሁን ካረገው ልክ ሊያገባት ሲል ምንድነው የሚያጓጓው ያለ ከሆነ እኮ የለመደችው ወጣ ያለ ከሆነ አይና አውጣ ሲባል ሰምተህ ታውቃለህ በቃ ይሄ ማለት ጥሩ ያልሆነ ነገር ሰላም ውድና የተከበራችሁ የአራድዬ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ እንዴት ቀረማችሁ መተናል አራድዮች ከጫሳ ብለናል ከተፍ በሰዓታችን አይደለም እንግዲህ ባለፉት ቪዲዮዎች የተለያዩ አይነት ሐሳቦችን እያነሳን ወደ እናንተ ስናደርስ ቆይተናል ልክ እንደዛው ዛሬም ደግሞ አዲስ ሐሳብ በጣም ሰዎችን ትንሽ ግራ የሚያጋባ ሐሳብ እኛ ደግሞ የራሳችንን ሐሳብ ሰጥተን ቀኝ እንዲገባችሁ ወይም ደግሞ ክሊር እንዲሆንላችሁ የራሳችንን ሐሳብ ለመስጠት በቦታችን ተከስተናል ማለት ነው። አዎ እኛ እዚህ የራሳችንን አመለካከት የራሳችንን እይታ እናቀርባለን እናንተ ደግሞ በየቤታችሁ ባያላችሁበት በመናቀርበው ቪዲዮዎች የራሳቸውን ውይይት ያድርጉ የግዴታ ክፍት ነው እኛ ጋር ሐሳብ ነው ያለው እና ሐሳብ መለዋወጥ ነው ያለውና ሐሳብ በመለዋወጥ ውስጥ አንዳንድ ችግሮችን ለመፍታት ነው ማለት ነው እንግዲህ ይህን ዝግጅት ወደ እናንተ እያደረስን ያለው እንግዲህ እዚህ ጋር እንደምትመለከቱት ፍቅረኛዬ ወጣ ያለ ሴክስ እንድናረግ ስጠይቀው ፍቃደኛ አይደለም የሚል ነው እንግዲህ ኮሜንት የተሰጠና እኛም እስቲ ወደ እናንተ ይሄንን ሐሳብ ይዘን መጥተን ከእናንተ ጋር ውይይት በማድረግ ትክክለኛው አካሄድ እንዴት ነው የሚለውን ሐሳባችንን ለመስጠት ነው ማለት ነው እንግዲህ በቦታችን በብለን የተገኘ ነው ማለት ነው አረባካችሁ እህቶች አረባካችሁ እንዴ ምን ነው በጣም እንደው በጣም ግርም የሚለው ወጣ ያለ አይንሽ ይውጣ እንደዛ ልትላችልም የሰዎችን ሐሳብ ማክበር አለብን እሺ ሁሌ እንደምንለው ማለት ነው እኛ ከምናቀርበው እኛ ይዘን ከምንመጣው ኢሹ በተጨማሪ እናንተም ላኩልን ባልነው መሰረት ዛሬ የምንወያየው ሱሬ እንዳለው እናንተ ባመጣችሁ ኮሜንት ነው ውይይት የምናደርገው በጣም ከባድ ነገር ይመስላል እስኪ ጀምረው ለማንኛውም ይሄ እኮ የከበደ ነገር አይደለም ምን መሰለህ በመጀመሪያ ደረጃ ምንድነው እሺ ማለት አለበት አዎ እሺ ማሟላት አለበት የምትፈልገውን ነገር ፍቅረኛ አሁን አንተ እኮ ፍቅረኛህ የምትፈልገውን ነገር እሷ ለአንተም ማሟላት አለባት አንተም ለሷ ማሟላት አለበት ይሄ ግዴታ ካልሆነ ምኑን ፍቅረኛዋ ሆንክ ማለት ነው ለመሰለ ምንድነው ሁለት ማለት ወንድና ሴት ፍቅረኛ ማቾች የሚሆኑት ወንድና ሴት ከተለያየ ቦታ የሚመጡ ሁሌ እንደምለው የተለያየ አስተሳሰብ የተለያየ አመለካከት የተለያየ እይታ የተለያየ አለባበስ በጣም ብዙ የተለያየ ነገር ያላቸው ሰዎች ናቸው ግን እነሱን ሊያቀራረብ የቻለው ነገር ምንድነው ፍቅር ደግሞ ምንድነው ኃይል ነው ከባድ ኃይል መሆኑን ራሱ የምናውቀው በምክንያት ነው ካልከኝ ሁለት የተለያዩ ሰዎችን አምጥቶ አንድ ላይ ማድረጉ ራሱ ፓወር ይሄ ኢትስ ኦብቪየስ የታወቀ ታሪክ ነው ይሄ ማለት ደግሞ ምንድነው አንተ ለፍቅረኛ አንተ የማታውቀውን ወይም ደግሞ እሷ የፈለገችውን ነገር ማሟላት ፍቅርህን እንደመግለጽም ነው የሚቆጠረው ማለት ነው ስለዚህ እኔ ምንም ጥያቄ የለውም ወጣ ያለ ፍላጎት ወይም ደግሞ ወጣ ያለ ሴክስ እናደርግ ብሎ አለኝ የሚለው ነገር ምንም ጥያቄ አለችኝ ሶሪ በወንዱ አረፍኩኝ ፍቅረኛዬን ወጣ ያለ ሴክስ እናደርግ ስለው እምቢ አለኝ ነው እንግዲህ እንዳነበባችሁት ኮሜንቱ የሚለው ማሟላት አለበት ነው ብለው በዚህም በዛም በነገራችን ላይ ወንድ በሴክስ የማትጣጣም ከሆነ በተለያየ እንኳን ሪዝን ነው ማለት በቂ ሪዝን ነው ብዬ ነው የማስበው እስቲ አንተ ደግሞ በጣም የከፋ ትመስላለህ በዚህ ሐሳብ ላይ ወይም ደግሞ ያልተቀበለ የሚመስል ነገር አለ እስቲ ሐሳብን ደግሞ ለቤተሰቦቻችን ጀባ በላቸው እኔ ማለት ያው ወጋ ጥባቂ አትበሉኝና ሲጀመር ማለት ነው ፍቅረኛዬ ነው የሚለው ኮሜንቱ ስለዚህ
ከፍቅረኛ ጋር ማለት ነው ከጋብቻ በፊት ግብረ ስጋ ግንኙነት ማድረግ አይቻልም። አንደኛ አሁን እዛ ጋማ ከሄድክ ደግሞ አይ በቃ አስጨርስ እኔ ዝም ብዬ ሰምቼ ነው። ስለዚህ ከጋብቻ በፊት ግንኙነት ማድረግ በየትኛውም ነገር አይፈቀድም። አንድ ስህተቱ ይሄ ለትይዝልኝ የሚገባው ነገር አሁን አንተ የምትለው እኮ ከሃይማኖት አንገት እኔ አሁን ሃይማኖት ምናምን አልጠቀስም። ታዲያ ከጋብቻ በቃ የግል እይታዬ ለምንድን ነው ከጋብቻ በፊት የማይደረገው? በቃ ይሄ ነገር ማለት ነው ፍቅረኛ ናቸው አይደለ? ነገር ሊጋቡም ላይጋቡም ይችላል። ስለዚህ ይሄንን ነገር መሞከር የለባቸውም ነው። ይሄ በጣም የሚያስኬደም ፖይንት ነው። አንድ ስህተት እሱ ነው። ጣዕምም አይኖረውም። አሁን ካረገው ልክ ሊያገባት ሲል ምንድነው የሚያጓጓው ነገር? ሁሉ አንድ ቤት ውስጥ ከመኖር ውጪ ያለውን ነገር በጠቅላላ አድርገውታል ማለት ነው። ስለዚህ ጣዕም አይኖረውም። አንደኛ ስህተቱ ይሄ። ሁለተኛ የእህታችን ስህተት ትልቁ ስህተት ምን መሰለህ? ወጣ ያላለች በቃ ራሷ መለሰችው። ወጣ ያለ አያለ አሁን ለምሳሌ እናርግ ስለው እምቢ አለኝ አይደለም ወጣ ያለ። ስለዚህ ከኮሜንቷ እንደምናየው ወጣ ያለ ከሆነ ለምንድን ነው የሚወጣው? ትክክል ያልሆነ ነገር አለው ማለት ነው። ወጣ ያለ መደበኛ ከሆኑት ግንኙነት ውጪ ነው ማለት። ገላለጹ እኮ ምንድነው ወጣ ያለ ስንል አሁን ለምሳሌ እንግዲህ እዚህ ሚዲያ ላይ መዘርዘሩ ትንሽ ከባድ እንዳይሆን ነው እንጂ ምንድነው ለምሳሌ ይሄ ፎርማል የሆነ አይነት አለ። ግን ፎርማል ከሆነ ውጪ እኔ እንግዲህ ወጣ ብሎ ስለሆነች አንተ ራስህ አልከው ፎርማል ከሆነ ውጪ አልክ። ስለዚህ ፎርማል አይደለም እንደሱ አይደለም። ፎርማል ከሆነ ውጪ ማለት ለምሳሌ እኮ ለሱ ፎርማል የሆነው ነገር ለምሳሌ አንገት መሳም ፎርማል ያልሆነ ነገር ሊመስለው ይችላል። አሁን ኮሜንት አድራጊያችንም በሙሉ ማለት እንዴት ልበለ ስፔሲፊካሊ አይደለም አትደባብሰው። አሁን ይሄ ኮሜንት ትክክል የሚሆነው ማለት ነው እኔ እናንተንም አያወያይም ብዬ የማስበው እናርግ ስለው እምቢ ይለኛል ቢሆን አንወያይበትም ነበር። ያርጉ ለኛ ምንም ማለት አይደለም። አሁን ግን ኮሜንቱን ሉክ ወጣ ያለ ስለዚህ ፎርማል አይደለም ማለት እኮ በቃ ይሄን ነገር ለምንድን ነው ኦሬዲ እሷ አይደለም እንደዛማ ስሜቷ ላይ ማንተና መጫወት እኮ አይችልም። ለምን ወጣ ያለ ከሆነ እኮ የለመደችው ወጣ ያለ ከሆነ አይን አውጣ ሲባል ሰምተህ ታውቃለህ? በቃ ይሄ ማለት ጥሩ ያልሆነ ነገር ነው። ጥሩ ያለ አሁን እኮ ይኸውልህ ምን መሰለህ አሁን እኮ እኛ እንድንዘረዝረው አታስገድደን። እንድንዘረዝረው ይኸውልህ መደበኛ ዘርዘራ አይጠበቅም። ይኸውልህ አሁን ልንገርህ ይኸውልህ እቺ ሴትዮ ማለት ነው ፍቅረኛዬ ይኸውልህ ግንኙነት እናርግ ስለው እምቢ አለኝ አይደለም ያለችው ወጣ ያለ። አንተ የምትለው አይውጣ ነው ከመደበኛው ውጪ ነው ማለት ኦፍ ኮርስ እሱማ እንደዛ። ስለዚህ ለምንድን ነው ከመደበኛው ውጪ ግን ሲባል ከመደበኛው ውጪ ሲባል አይ ሆፕ እኔ እንግዲህ እንደ ኮሜንት አድራጊው እንደተረዳሁት ሀሳቡን እንደተረዳሁት ከሆነ ምንድነው ኮሜንት አድራጊው ወንድማ እንደዚህ ያደርግ ኮሜንት አድራጊዋ አንተ ሳይድማ ያዘው በቃ ቀጥልሽ። ኮሜንት አድራጊዋ ለማለት የፈለገችው ወጣ ያለ ሲባል አሁን ለምሳሌ ኖርማል አይነት ግንኙነት የሚያደርጉ ከሆነ ከኖርማሉ የተለያዩ አይነት እንትኖች አሉ። እዚህ ጋር መግለጽ ትንሽ እንግዲህ የሚገድበን ነገር አሁን ኖርማል ካልክ ከኖርማሉ ውጪ ነው የጠየቀችው ማለት። አሁን አንተ ቆይ መዘርዘሩ ላይ ለምንድን ነው ይሄ አይደል? አዩ አንተ ራሱ ያልከው አሁን እዚህ ጋር አይደለም ከራሳችን አንውጣ። የምትፈልገውን ነገር እሱ ማሟላት አለባት፣ እሷ የምትፈልገውን ነገር ደግሞ እሱ ማሟላት አለበት። አንድ ጥያቄ አሁን አንተ እንደዛ ተብሏል ብለህ እሱ ትክክል እንደሆነና ለምን ብሎ አልፈልግም እኔ ብላ እንደሚልና እሷ ደግሞ ወጣ ያለ ብላ ስለጠየቀች እንደ ተከሳሽ ማድረጉ ትክክል አይደለም። እሺ አንድ ጥያቄ የምናደርገው አይደለም። አንድ ጥያቄ ልጠይቅ። አንተ ፍቅረኛዬ ሴክስ እናርግ ስለው እምቢ አለኝ እና ፍቅረኛዬ ወጣ ያለ ሴክስ እናርግ ስለው እምቢ አለኝ የሚለው አንድ ነው አንድ አይደለም? በመጀመሪያ ይመልስ። አንድ አይደለም በቃ እኮ አንድ አይደለም። እሺ በቃ ስትል አንድ አይደለም ኦፍ ኮርስ። ስለዚህ ወጣ ያለ ማለት ባህላችንን፣ ወጋችንን፣ ስርዓታችንን ያልጠበቀ ነው የጠየቀችው የፈለገችው ማለት ነው። አሁን ይኸውልህ እኮ አሁን ባህላችን ወጋችን ምናምን ይሄ ያሟላ ምን አይነት አንተ ብለህ የምታስበው በስነ ስርዓት በሚደረገው መንገዱ በተፈቀደው መንገድ
ከተፈቀደው ውጪ ወጣ ያለ ካለን ማለት ነው። አሁን እዚህ ላይ ሚዲያ ላይ ስለሆነ ነው ቤተሰቦች በደንብ እንደምትረዱን እኮ በደንብ ስለምትረዱን እኛም ደግሞ ትልልቅ ሰዎች ስለሆነ እንዲህ ነው አንልም። እኔ አሁን ወጣ ያለ ሲሆን መደረግ የሌለበት ማለት ነው። እሱ ትክክል እሱ ነው የጠየቀችው። እኔ ግን ምንድነው ኤክስትሪም ሄደች አይመስለኝም። አሁን ለምሳሌ ወጣ ካለች ሄዳለች። አይ ኖ እመድ ወጣ ያለ ያለችውን እኮ ስለለመደችው እኮ ነው። አሁን እነዚህ ሰዎች እኮ አሁን አንተ ይኸውልህ ማንንም ኮንን ማንንም ጻድቅ አረግ እቺ ልጅ ግን ወጣ ያለውን ስለለመደች ነው ወጣ ያለ እናድርግ እምትለው አይደለም። ስለዚህ እነዚህ ሰዎች እንደው መልሳችን እኮ ባጭሩ እኮ ሊሆን የሚችለው እኔ በእኔ በኩል አንተ አሟላላት እሷ የምትፈልገውን ነው ማለት ያለብህ። ካልሆነ ይለያያሉ። ለምን እሷ ኦልሬዲ ለምዳለች። ያኛው ወንድም ጥላ እንደኔ ማለት ነው መደበኛውን ግንኙነት አድርግ፣ ወጣ ያለ እንዳታደርግ። በቃ ይሄ ወጣ ያለ በቃ ከእንትንም ይወጣ ነው ያፈነገጠ ነው ማለት ነው። ራሷ እኮ ቃሏ እኮ ገጪ ነች። ወጣ ያለ ወይ ደግሞ ምንድነው የሚሆነው? አሁን እኛ የራሳችንን ሐሳብ እንሰጣለን፣ ግን ደግሞ እንግዲህ በቀጣይ ከዚህ ቪዲዮ በኋላ ወጣ ያለ የሚለው እስከምን ድረስ ነው የሚሄደው? እስከ አይን እስካወጣ ድረስ። አይ አንተ አትደምድም፣ ቶሎ ደምዳሚ ማስዋት አይደለም። ይኸውልህ ደምዳሚ ሰው መሆን የለብህም። ለምሳሌ ወጣ ያለ ለምሳሌ እኮ እዚህ ጋር መናገር ትንሽ ስለከበደ ነው እንጂ ለምሳሌ በተከለከለ ፎርማል የሚደረግ በተከለከለ እሱ አንተ ሩቅ ስለሄድክ ሊሆን ይችላል። ወጣ ያለ ማለት ለምሳሌ እየተሳሳመ የማያደርግ ሰው ይኖር ይሆናል። በዛ መጠን እሱ ኖርማል ነው እኮ አንተ በዛ እኮ ይሄንን እኛ አንዘርዝረው እንጂ አይ አሁን ወጣ አሁን እኔ የቦታ አሁን ያልከው ሁኔታ ምናምን ነገር ኖርማል ነው። አሁን ለምሳሌ ግንኙነት እያደረገ እየተሳሳመ ግንኙነት እየተሻሸ ግንኙነት ማድረግ ኖርማል ነው። ግን ወጣ ያለ ማለት ከተፈቀደው ውጪ ማለት ነው። አሁን ለምሳሌ ግንኙነት የሚፈጠረው በወንድና በሴት በመራቢያ አካል ነው አይደል ግንኙነት የሚፈጠረው። ስለዚህ ከዚህ ውጪ ነው ወጣ ያለ። እኔ ደግሞ እንደሱ አይደለም አንደርስታንድ ያደረኩት እኔ አንደርስታንድ ያደረኩት ደግሞ ማውስ ሴክስ ጠይቃ ቢሆንስ ኖርማል ነው እሱ በጣም እኔ በዛ ደረጃ በቃ እንደዛ ይሄ ወጣ ያለ ማለት ነው። አሁን ለምሳሌ በመራቢያ አካል የሚደረግ ግንኙነት ኖርማል ነው። ግን እቻውን ማውስ ሴክስ ፈልጋለሁ እንደው ቀለል ያለውን ምሳሌ ላምጣ ብዬ ነው። ካጠፋው ይቅርታ ቤተሰቦቼ። ማውስ ሴክስ ኖርማል ነው እሱ ትክክል ወጣ ያለ ይሄ በጣም ስለዚህ ወደ እኔ ተመልሰህ ታሪክ ሊሆን እኔ ግን የምለው መሰለህ ወንዴ አሁን አንተ እኮ እዛኛው ጋር ሄድክ እንጂ ይሄ ኖርማሉንም እሷ እያለች ያለች ወጣ ብላለች እኮ ወጣ ያለ ለምሳሌ በቃ ልበለ የሆኑ ቦታዎች እየተቀያየሩ ምናምን አይነት ነገር እሱ አይደለም እንደዛ አይነት ነገር እያለች ቢሆን እኔ የቦታና የአይነት አይደለም ጥያቄዋ የቦታ የአይነት አይደለም ጥያቄ ወጣ ማለት አሁን ያልኩት አንዱ ምሳሌ ሌላ ምሳሌ መጥቀስ ስላልፈለኩ እሱን መጥቀስ ግን አሁን እዚህ ጋር እኛ እንመለስና ወንድ እኔ ደግሞ የምነግርህ ነገር ምንድነው እሱ ማሟላት የለበትም ነው የምትለው አንተ። ካላሟላ መለያየት ወጣ ያለውን ይኸውልህ እኔ ልንገርህ አይደለ የአይነት አሁን ለምሳሌ ኩሽና ሶፋ ላይ በረንዳ ላይ አይደለም ያለችው ወጣ ያለ። ስለዚህ የቦታና የእንትን አይደለም እቺ ሰው የያዛት ከመደበኛው አሁን ያልኩ ምሳሌ በቂ ከመደበኛው ግንኙነት ውጪ። ይሄማ ካልቸራችን አይደለም። ይሄ ካልቸራችንም ባህላችንም ወጋችንም አይደለምና ይሄ አግባብ አይደለም። እኔ ግን የተረዳውበት መጠን ምንድነው ለምሳሌ እንዳልኩ ለአንዳንድ ሰው መሳሳብም ወይ የሆነ ነገር ወጣ ያለ ነው ብሎ ሊያስብ የሚችል ሰው አለ። እሱ ልክ ነው። አሁን አንዳንድ ሰው ግንኙነት ሲያደርግ ማውራት የማይወድ ሰው አለ እኮ ማውራት። ስለዚህ አንዳንድ ሰው ደግሞ እየሳመ ማድረግ የሚፈልጋል። ይሄ ኖርማል ነው። ይሄን እኔ ዝም ብሎ ስራ እንዲሆን አልፈልግም ግንኙነት። ወይ እሷ ፕሮባብሊ ስራ ሆኖባት ገብቷል ወጣ እያለች ያለችው ይሄኛውም ቢሆንስ አሁን እዚህ ጋር ምን ይመጣል አይደለም። አይ እንደዛማ ጀጅመንት ድጋሚ ልትወጣ ኖ ገብቻለሁ ግን አንተ ኤክስትሪም ስለሄድክ ነው። እኔ ደግሞ እያልኩ ያለሁት ምንድነው ለምሳሌ የራሱን ስሜት ብቻ እንትን ካለ በኋላ የእሷን ስሜት የማይጠብቅ ሰው ከሆነ ለምሳሌ ወጣ ያለ እያለች ያለችው ይሄንን ሊሆን ይችላል ገብቷል። እኔ ደግሞ ግን አሁን ጀጅመንታል ከሆነን ማለት
የምንዳኝ ከሆነ ግን ከባድ ነው እኔ እየዳኝ ማለት ነው። ፈራጃ እየፈረድኩ ሳይሆን እኔ እናንተ የተረዳንበት መንገድ አይደረስም። አረ እኔ አይደረስ እህቴ አሁን አንቺ ማለት ነው ወጣ ያለውን አትፈልጊ። እስኪ ገባ ያለውን እስኪ ዱለት አደረገችው ወጣ ያለ ገባ ያለው ግን እዚህ ጋር ይኸውልህ ወንዴ እኛ እንትን ማለት ያለብን መነጋገር ወይም ደግሞ መወያየት ያለብን ምን እንደሆነ ታውቃለህ? አንድ ፍቅረኛ ለእንትኑ ማለት ለፍቅረኛው ማሟላት ያለበትን ነገር ማሟላት አለበት። ኢትስ ፊኒሽድ። አሁን ኖርማሉን ከእንትንም ብትወጣ ማለት ነው በጣም በብዙ ነገሮች ማሟላት ያለበትን ማሟላት አለበት። የራስህን ስሜት ብቻ እየጠበቅ የዛኛውን ስሜት አሁን እቺ ልጅ እኮ እዚህ ደረጃ መታ ኮሜንት ላይ እንደዚህ አይነት ነገር ልትለን የቻለችው በምክንያት ነው ብለህ ስትል ስሜቷን ስላላሟላላት ገብቷል። ማሟላት እንኳን ባይችል ሪዙኑን መናገር ይችላል። በቃ ይሄ ነው በዚህ ምክንያት እንደዚህ አይነት ነገሮችን አናረግም። አሁን እኛ እንግዲህ ቤተሰቦቻችንም እንድትረዱልን የምንፈልገው ነገር ወጣ የምትለዋ ነገር የት ድረስ እንደወጣ አላወቅንም። በኮቴሽን ትሆንና ግን የት ድረስ እንደሚወጣ አላወቅነው። ወጣ ያለ የሚባለው የትኛው እንደሆነ አንተ አሁን ያልካቸው ይሄ የሚባሉት አንዘረዝርም ገንዘብ ዝርዝሩ እናንተ ቤተሰቦቻችን እና ያንን ስላላወቅ ነው። ግን እኛ መለስ ብለን አንድ ልንል የምንችለው ነገር ምንም ጥያቄና መልስ የለውም። የፍቅረኛህን ወይም ደግሞ የፍቅረኛሽን ስሜት ከእንትን ውጪ ከግንኙነት ውጪ ያለውን ራሱ በደንብ አድርገው የማሟላት ግዴታ አለባቸው። በጣም ብዙ ሰዎች እኮ የሚለያዩት በዚህ እውነት ነው። እኛም አሁን እዚህ ጋር ስሜትን በማዳመጥ የራስን ስሜት ኤግዛክትሊ እኛ የምናወራው እንደ አራድዬ ዩቲዩብ የምናወራው የራሳችንን ኦፒኒየን ነው፣ የራሳችንን እይታ ነው። ቢሆን ማለት ነው ቢሆን ከጋብቻ በፊት ግብረ ስጋ ግንኙነት ባይደረግ አይ ተብሎ ደግሞ እዚህ ነገር እስከተገባ ደግሞ ስራ ባይሆን የእርካታ የደስታ ጉዳይ ነው። ስራ ባይሆን ይሄ እንጨፈለጣ አይሆን አይደል? በቃ በመግባባት በመስማማት በመዋደድ ኢቭን በቃ አርገህ ነገ ደግሞ ደግመህ ለማለት የሚጓጓ አይነት አንዳንዱ ዝም ብሎ የሆነ ነገር ሊሆንና ስራ ይሆንበታል። ስለዚህ ስራ አይሁን፣ በመግባባት በመስማማት የጋራ ደስታ ነው አይደል? የአንድ ሰው ደስታ መሆን የለበትም። የጋራ ደስታ ሲሆን ወጣ ያለ ገባ ያለ ሳይሆን ተስማምቶ ቢደረግ የተሻለ ነው። መግባባቱ ይመጣል። ባይዘው እኮ አሁን እኔ በሌላም ቪዲዮ ተናግሬያለሁ። ምንድነው ሴክስን እንደ ስራ ወይም ደግሞ ናቹራል እንትን ስለሆነ ናቹራል ግዴታ ስለሆነ ብቻ የመወጣት ነገር ባይሆን ጥሩ ነው። እኔ ሳስበው ምንድነው አንተ ከፍቅረኛ ጋር በጣም ስትወዳት በጣም ስታፈቅራት ልትገልጽላት የምትችለው እግዚአብሔር የፈጠረው መንገድ ይሄ ስለሆነ በዚህ መንገድ ትገልጽላታለህ። ከዛ ደግሞ ፍሬህን ለማግኘት በዛ መንገድ ትሄዳለህ። በግንኙነት ነው እንጂ ስራ በቃ ይሄ ቅድም እንዳልኩህ እንጨፈለጣ የሆነ ወቀጣ ምናምን ሲሆን በጣም በቃ ለዛው። በነገራችን ላይ ወንዴ አሁን እኮ የሴክስ ፊልሞችን ይሄ ወጣ ያለ ለምሳሌ የተባሉት የኮሜንት አድራጊያችንን ባናቀው ወጣ ያለ የተባሉት የግንኙነት አይነቶች ሊመጡ የቻሉበት ምክንያት በጣም ስራ ከማድረጋችንና በትክክል የግንኙነትን ጥቅም በትክክል ካለመረዳት የመጣ ነው የሚመስለኝ። አሁን እኔ እንጂ ፊልምም ራሱ እኮ አስፈላጊ ምን መሰለህ ራስህ እየተግባባ እየተነጋገርክ ማሳደግ ማሳመር መደሰት ያለብህ። አሁን ለምሳሌ እኔ ፍቅረኛ ቢይዝ ከዚህ ፍቅረኛ ጋር ብለያይ ቀጣይ ፍቅረኛ ሲይዝ ማለት ነው የዚችን ፍቅረኛን ኤክስፒሪየንስ እዚችኛዋ ጋር መውሰድ የለብኝም። ከዛች ጋር ደግሞ ኤክስፒሪየንስ እያደረኩ መሄድ። አሁን ለምሳሌ እሷ የምትወደዋለ የማትወደዋለ እኔ የምወደዋለ የማልወደዋለ። አሁን ብዙ ሰዎች ከዛች ፍቅረኛ ጋር እኮ ሳረግ እንደዚህ ሆኖ ኖ በቃ ያ አቁመዋል። ያቺ አይደለች። ስለዚህ ከዚች ጋር ፓስቱን ይዞት ነው የሚመጣው። የድሮን ታሪኩን ጥሩ ከሆነ እቺም ከዚችም እንዲያሉ መንታ አይደሉ። መንታ ቢሆኑ ራሱ እኮ የተለያየ አመለካከት ነው የሚኖራቸው፣ የተለያየ ነገር ነው የሚያስደስታቸውና ራሷ ከምትይዛት ፍቅረኛ ጋር
መነጋገር አሁን እንደው ይሄ ፕላትፎርም ተዘጋጅቶ ሰው የቤቱን የጓዳውን ነገር አደባባይ እያወጣ ነው እንጂ ይሄ ወጣ ያለ ግንኙነት ራሱ ከልጁ ጋር መነጋገር ያለባቸው ነበር። ምንም ጥያቄ እዚህ ድረስ መውጣት ራሱ አስፈላጊ አይደለም። አሁን ቅድም ያልከው አንድ ነገር አለ፣ እኔም በእውነት በጣም የምስማማበት ሀሳብ። ለምሳሌ ከግብረ ማነው ሶሪ ከጋብቻ በፊት ምንም አይነት ግንኙነት አይደረግ የሚባልበት ምክንያት በእኔ እይታ ምንድን ነው? አንተ በቃ ንጽህናህን ጠብቀህ እስከ ጋብቻ ድረስ ከቆየህ በኋላ ከጋብቻ በኋላ ስታረግ እና አንድ ይሄንን ያዝና ከጋብቻ በፊት እያረግ ጋብቻ ውስጥ ስታረግ ያለውን ነገር ሁለቱን ብታመዛዘናቸው ያኛው ኦልሬዲ ሰልችቶ ነው የምትገባው። በጣም ብዙ ሴቶች ኤክስፒሪየንስ አድርገሃል። ከዛ ኤክስፒሪየንስ ደግሞ በቃ የተለያየ አይነት ነው። በጣም ብዙ ነገር ለምደሃል። ከዛ በኋላ ስትገባ ደግሞ ያንን ነገር ላታገኘው ትችላለህ ምናምን የመሰልቸት ነገር ይኖረዋል። ግን ወደ አንደኛው ስንመለስ እስከ ጋብቻ ድረስ ምንም ነገር ሳታደርግ በንጽህና ኖረ ከምትወደው ሰው ጋር ከምትጋባው እግዚአብሔር ከፈቀደልህ ሰው ጋር ስትገናኝ ከዛ በኋላ ያለው አዲስ ኤክስፒሪየንስ ከሰውየው ጋር እያየ እንደዚህ ነው እያልክ የምትሄድበት እንትን ነው ጉዞ ነው የሚሆነው። ጋብቻ ራሱ በራሱ ምንድነው ትርጉሙ መሰለህ? ጋብቻ ከወንዴ ጋር ብቻ ከሱሬ ጋር ብቻ ነው። ስለዚህ አሁን ለምሳሌ ፍቅረኛ ሆነ ከፍቅረኛ ጋር ካረግ ኔክስት ደግሞ ከሌላ ጋር፣ ስለዚህ ከጋብቻ የሚለው ነገር ቀረ ማለት ነው። እየፈረሰው ነው ማለት ደግሞ ብዙ እኔ 2-3 ፍቅረኛ ኤክስፒሪየንስ እያደረክ በሄድክ ቁጥር ትዳር ላይ ያለ አመለካከት ይቀንሳል። በነገራችን ላይ ለምን የተለያየ አይነት ነገር ቀምሰሃል። የተለያየ አይነት ኤክስፒሪየንስ ሲኖርህ አንደኛ ነገር ወደዛ ለሄዱ ነገር እየቀነሰ ይሄዳል። በፊት ትዝ ይላል ከጋብቻ በፊት በማግስቱ ብራምባው ሰበረሎ የሚባል ነገር ነው። ሃኒሙን አለ ይሄ ምናምን ነገር የጫጉላ ጊዜ አለ። አሁን እኮ ጫጉላውን ጨርሰው ሃኒሙኑን ጨርሰው ብራምባው ሰበረሎ እዛው ተበርብቅ ብሎ ወጥቶ ወደ ጋብቻ ቢሄዱና የዛኔ አሁን ምን ያጓጓል? አሁን ለምሳሌ ሁሉንም ነገር በፍቅረኝነት ካረግ ጋብቻ ለምንድን ነው የሚያጓጓው? አዲስ ነገር አይኖረው። እንደውም ሰልችተህ ቅድም ያልኩህ በጣም አሪፍ ፖይንት ነው። ሰልችተህ ድክም ብሎ ከዛ ጋብቻ ውስጥ ስገባ ድክም ብሎ ኧረ አንተ ደግሞ ፍቅረኛም እያለን እንደዚሁ ተጋብተንም እንደዚሁ ልትል ነው። ግን ጋብቻ ላይ የዛኔ ከሱሬ ጋብቻ ከወንዴ ጋር ብቻ ቢሆን ደግሞ አሪፍ ነው። አለበለዚያ እኔን አግብታ ከበደን ልታስበው ትላን አበበን ልታስበው ከሆነ አስቸጋሪ ነው። አንድ ሰው ከሁለት ፍቅረኛ በላይ ባይዘን እንደውም ከአንድ ፍቅረኛ ጋር ተጋብቶ ቢኖር የተሻለ። የፍቅረኛ ኤክስፒሪየንስ ግን ከሁለት ፍቅረኛ በላይ ባንሄድ በወንድም በሴት አለበለዚያ ያንን ነገር እየለመድነው እንሄዳለን። በቃ ኖርማል ይሆንብናል። ሌላ ፍቅረኛ እንይዛለን፣ ከሱ ጋር ኤክስፒሪየንስ ይኖረናል፣ እንለያያለን። ሌላ ዋው ከዛኛው የኛው አሪፍ ነው ምናምን እያለን እያወዳደርን እንሄዳለን ማለት ነው። እዛኔ እድሜም ያሸቀጥጣል። አሁን እኮ ምንድን ነው መሰለው አሁን ኢቭን የጋብቻቸው ቀን ማለት በንጽህና ራሳቸውን ጠብቀው ቆይተው ከዛ በኋላ የጋብቻቸው ቀን ላይ አብረው መኝታ ቤት ውስጥ በሚገናኙበት ጊዜ ያለው ራሱ የመደነባበር የፍርሃት ማለት ከዚህ በፊት ኤክስፒሪየንስ አድርገውት ስለማያውቁ እንዴት እንደሚያምር በጣም የሚገርም ኤክስፒሪየንስ ነው የሚሆነው ብዬ ነው የማስበው። ዝም ብለህ ሳለው በቃ አሁን ሌላ ታሪክ። አሁን ግን ምን አለ መሰለህ መጀመሪያ በደንብ ኤክስፒሪየንስ አድርገውት በደንብ ተጠቃቅመው ጨርሰውት አንዳንዴ እንደውም አብረው ላይ ያድሩት እንደሚችሉ ታውቃለህ። አሁን ካየክ ከጋብቻ በኋላ ማለት ነው የሰርጋቸው ዕለት ናይት ክለብ ምናምን ነው እንደዛ ነው። በፊት ግን ጫው ላይ ይናፍቃል፣ አብሮ መሆን ይናፍቃል ምናምን። አንዳንዴ ወዲያው እንደጨረስክ አብረህ ከልጅቷ ጋር ብዙ ሰዓት አሁን አይናፍቅም። ምንድነው የሚናፍቅህ? እንደውም አንዳንዴ ማለት ነው እሷን አስገብቶ እሱ የሚጨስ ሙሽራው አለ በጣም ብዙ። በቃ ለምን መጀመሪያ ቀምሶታል፣ መጀመሪያ አጣጥሞታል፣ ኩሽሽ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 ሽ
ባናረግ የተመረጠ ነው። ግን አታርጉ እያልን እየፈረድን አይደለም። እኛ የራሳችንን ኦፒኒየን ከኤክስፒሪየንስ ከእድሜ ከብዙ ከትምህርት የተጨመቁ ነገሮችን ወደ እናንተ እያደረስን ያለ ነው።
ሰብስክራይብ እና ላይክ ማድረግ ግን እንዳትረሱ። ለምን ምን ሆነ እኛ እንደረሳን ያለንን እኮ ይኸው እያስታውስባችሁ እስቲ አንተም አስታውሳቸው። እስኪ ረሳለ በጣም ተመሰጣለህ። ስለምን ነበር እየተወያየን የነበረው? ሰብስክራይብ አድርጉ በላችሁ እስቲ። እሺ ቤተሰቦቻችን አራድዬ ኦፊሻል የዩቲዩብ ቻናል ላይ ያላችሁት ሰብስክራይብ እንዳይረሳ እና አሁን ወንዴ ምንድነው እኔ ለማለት የምፈልገው ጋብቻ በጣም የተከበረ ነገር ነው። አሁን ይሄን ካነሳን ዘንዳ እንግዲህ ራሳችንንም ጋብቻ ክቡር ነው። ክቡር መኝታው ወጣ ያለ የሚለው እንደውም እኮ ወንዴ ወጣ ያለ የሚለው ቀደም እንዳልከው ነው። እዚህ መጣ እንጂ እዛው የሚጨረስ ጉዳይ ነው። ይሄን ብለህ ነው አራይወጣም ነበር ከቤት ከመኝታ ወደ ሳሎንም ይሄ አይዲያ ይሄ መወያየት ወደ ሳሎንም ብርድ ልብስ እናንተን ውስጥ የሚያልቅ ጉዳይ እንደውም ከብርድ ልብስ ከላይ ራሱ አይወጣም። እዛው ብርድ ልብስ ውስጥ ማለቅ ያለበት ነገር ነው። ግን ያው የግል እይታችንን አወራን። እነሱም ደግሞ የራሳቸውን ኮሜንት ግን እያረጋችሁ ኮሜንት እንዳይረሳ ሀሳብም ካላችሁ እንደዚህ ከኛ ጋር ልንወያይ የምንችልበትን ሀሳብ ኮሜንት አድርጉ። ችግር ገጥሟችሁ የሆነ በህይወታችሁ የገጠማችሁ ችግር ካለ እሱንም ኮሜንት አድርጋችሁ ሌላ ሰው እንዲማርበት እኛም የራሳችንን ሀሳብ እንድንሰጥ ኮሜንት አድርጉ። እኔ በነገራችን ላይ ወደ ውይይታችን ስንመለስ እንዴ በፍቅረኝነት ራሱ ብዙ ጊዜ መቆየት በጣም ጥሩ ነው ብያለሁ። ለምሳሌ 7 ዓመት በፍቅረኝነት ቆይተን ከተጋባችሁ ስንት ዓመታችሁ ነው ሲባል 8 ዓመት በጣም የሚገርም ነው ምናምን ብለው እሺ የ8 ዓመት የትዳር ጊዜ እንዴት ነበር? 8 ዓመት እኮ ተጋብተን አይደለም 7 ዓመት በጓደኝነት ቆይተን ዶክትሬት ከተጋባን 1 ዓመት ዶክትሬት ሆነ። በቃ ሜዲሲን እንደመማር ማለት ነው። አትጠናኑ እውነት ምንም ፊዚክስ ወይ ኬሚስትሪ አይደለም እኮ ሰው ደግሞ አጥንተን ጨርሰው እኮ የሚችለው ይሄ ነገር። እኔ በጣም አሪፍ ነገር አነሳ አንተ ማለት ነው። በነገራችን ላይ በፍቅረኝነት በጣም እየቆየህ በሄድኩ ቁጥር የመጋባት ጉጉትህ እየቀነሰ ምንም ትይያለህ። እኔ 10 ምናምን ዓመት ቆይተው የተለያዩ ሰዎች ሽማግሌ ልኮ የተለያዩ ሰዎች አካል። ስለዚህ በፍቅረኝነት በጣም እየሄዳችሁ በቆያችሁ ቁጥር ተጠናንታችሁ ፋይናል ወስዳችሁ የክፍል ፈተና አልፋችሁ ሁሉንም አልፋችሁ ከዛ በኋላ ምን ዋን ነው የሚያጠናው? በነገራችን ላይ ሰው ተጠንቶ የማያልቅ ነገር በነገራችን ላይ እኮ የድሮ ትዳሮች ነው ብታይ ሳይተዋወቁ በጣም ብዙዎቹን ማቀው እሱ ነው። ሴትዮዋን ምንቱን ማነው ልጅቷን እንበላት። ሴትዮዋ አይደለችም መቼም ካገባች በኋላ ነው ሴትዮ። ልጅቷን አያውቃትም፣ አይቷት አያውቅም ጭራሽ። በቃ ልጅሽን ለልጄ ምናምን ተባብለው ከዛ በኋላ ልጅቷ ኦልድ ይመስላል። አሁን ይሄ ያረጀ ያፈጀ ታሪክ ነው የሚል ሰው ሊኖር ይችላል፣ ወይም ደግሞ ያለፈበት ጎጂ ባህል ነው የሚልም ሰው ሊኖር ይችላል። ግን አይደለም፣ ፍጹም አይደለም። ለምን አሁን እንዴ ፍቺ እኮ በነገራችን ላይ በጣም የበዛው አሁን በዘመንን በምንልበት ሰዓት ነው እንጂ ድሮ በጣም ረጅም 50 ዓመት 60 ዓመት ምናምን ከአንድ ሴት ጋር ከአንድ ወንድ ጋር መኖር በጣም ቀላል ነገር ተደርጎ የሚታሰብ ነገር ነው። አሁን ለምሳሌ ይሄ ያነሳው ነገር ማለት ነው ምን መሰለህ፣ አሁን ከጋብቻ በፊት ግንኙነትን ማድረግ አሁን አንዳንድ ሰው ትክክል ነው ብለው የሚያስቡት ምን መሰለህ፣ ጋብቻ ላይ አለመጣጣሙ እንዳይመጣ ይላል። ስለዚህ እነዚህ አሁን ያልካቸው ሰዎች ግን አለመጣጣሙ አይደለም መታየቱ ሳይኖር ተጋብተው ተጣጥመው ነው የኖሩት 60-50 ዓመት። ስለዚህ አሁን ጋብቻ ላይ ሲገቡ አለመጣጣም የሚመጣው ስላረጉ አይደለም። በነገራችን ጋብቻ ላይ ሆኖ እንዲጣጣሙ ማድረግ አለባቸው እዛው ላይ። አለበለዚያ እሺ ከፍቅረኛ ላይ ሆነው ካረጉ ካልተጣጣሙ ሊተው ነው ማለት ነው። እንደዛ ነው ማለት ነው። ከዛ እንደገና ፈትነህ የምትገባበት ፈትነህ ደግሞ የምትወድቅበት እና የምታልፍበት አይነት ነገር ሊሆን ነው። እኔ ቀደም አንስቼልሃለሁ። ለምሳሌ ኮምፕሊትሊ አንድ ማውቀው ታሪክ ኮምፕሊትሊ ልጅቷ ምን አይነት እንደሆነች አያውቅም። አሁን ሰዎቹ ትልልቅ ሰዎች ናቸው። ኦልሞስት አብረው በትዳር ከቆዩ 60 ዓመት ምናምን የሆናቸው ሰዎች ናቸው። በጣም በሚገርም ሁኔታ ያየኋት ነው የሚለው ሰውዬው ሲናገር፣ ያየኋት የዛን ቀን የሰርግ ቀን ነው ያየኋት። ያው ማታ ነው የሚያዩት ታውቃለህ። ቀን እንደዚህ ተሸፍና ምናምን ሊሆን ምን አይነት እንደሆነች ራሱ ምንም አታያትም። ከዛ በኋላ
ነው ኤክስፒሪየንስ የምታደርገው እና እየተዋወቁ ይሄዳሉ። ከመጣጣምን በላይ የዛኔ የሚያዩት ቪዲዮ የለም፣ የሚያማክራቸው ሰው የለም፣ አነቃቂ የለም፣ እንደዚህ የለም፣ ስንፈተ እንደዚህ የሚላቸው የለም። የዛኔ በደንብ እነሱ ተዋደው ተፋቅረው ግን ለእኛ 50 ዓመት በትዳር አሁን እኮ በህይወት መኖር ራሱ ከባድ ሆኗል። 50 ዓመት እንኳን በትዳር በጣም ከባድ ነው። ደግሞ ምን መሰለህ አሁን መቻቻሉም የለም መተላለፉም የለም። አሁን ለምሳሌ የቅድም ኮሜንት የሰጠችን ሴት እንዳለችው በቃ እኔ ወጣ ያለ ሴክስ እንድናረግ ስለማይፈልግ በጣም ተቸግሬያለሁ ምናምን ካለች አሁን ወጣ ያለ የሚለውን ራሱ እንደው አፍህን በማር ለያዝና ማለት ነው። ይሄ ልጅ እምቢ ካላት እኮ እሱን መተው ካልፈለገች ከሌላ ሰው ጋር ወጣ ያለ ታረጋለች። ምንም ጥያቄ ይሄ ነው። አሁን ይሄ ራሱ ወጣ ያለ የሚባለው ታሪክ ራሱ ሊመጣ የቻለው ከጋብቻ በፊት በመደረጉ ባይደረግ ኖሮ አይወጣም አይገባም። በቃ ዝም ብሎ ቆም ብሎ መተያየት ነው እና እኛ እውነት ለመናገር ትክክለኛ መንገድ ብለን ከልምድም እኮ ነው ከልምድም ከኤክስፔሪየንስም በሰው ላይ ከሚታየው በዛ ላይ ይሄ ቡጃ አይደል ታዲያስ ዝም ብሎ የተቀመጠ ነገር አርቲፊሻል እኮ አይደለም፣ ሜካፕ አይደለም፣ ሪል ነው እና እኛ ያንን ተንተርሰን ነው ለእናንተ እንደዚህ አይነት ሀሳብ ስንሰጥ ማለት ነው። በአሁን ጊዜ እንኳን እውነት ለመናገር ከጋብቻ በፊት እንደዚህ አይደረግ ብለን የምንመክራቸው እርግጠኛ ነኝ ኮሜንት ላይ እንዴት እንደዚህ አይነት ያረጀ ያፈጀ ሀሳብ ታመጣላችሁ የሚለን ሰው እናች ይኖራል። ግን ብናፈጅ ነው የሚሻለው። ለምን የዘለቀው መንገድ ያኛው ነው፣ ይሄኛው መንገድ ምንም ሊዘልቅ ያልቻለ ነው የሆነው። በነገራችን ላይ እንደውም ምን ይባላል መሰለህ አለማወቅ ግልግል ነው ይባላል። እነዚህ 50 ዓመት 60 ዓመት አብረው የኖሩ ባለትዳሮች ወጣ ያለ የሚባለውን ነገር ስላላወቁት ነው እዚህ ደረጃ የደረሱት። ምንም በህይወታቸው እኮ ሳትስፋይድ በሁሉም ነገር ሳትስፋይድ ሆኖ የኖሩ ሰዎች ናቸው እነዚህ ሰዎች። ይህንን ነገር ሊያመጡብን የቻሉትም በነገራችን ላይ ዌስተርን ነው፣ የውጭዎቹ ናቸው ይህን ጉዳይ የሚያመጡብን እንጂ እኛ እንደዚህ አይነት ካልቸር አለን ብዬ አላስብም። አሁን እኔ ያረጀ ያፈጀ የምንለው አሁን በምናወራው ርዕስ ጉዳይ ነው እንጂ ሌሎቹ ያረጀ ያፈጀ ነገሮች አሉ እኮ። አሁን ለምሳሌ ሴት መስራት እንደሌለባት፣ ከቤት መውጣት እንደሌለባት፣ ይሄ አሁን ያረጀ ያፈጀ ነው። ይሄ ምንም የማይቀር ያረጀ ያፈጀ የምትለው ላይ አሁን የምጨምርልህ ለምሳሌ አርጅና አፍጅና የምጨምርልህ ምንድን ነው አሁን በድሮ ጊዜ ሁሉም ናቸው ባይባልም አብዛኛው ወንድ ሚስቱን ያለመደገፍ ነገር ነበር፣ ያለማገዝ ነገር። እስኪ ዝም በይ ማለት በቃ እሱ ያው ውጪ ስራውን ሰርቶ ይመጣል። ከዛ በኋላ ቤት ያለው ሴቶች ናቸው እንትን የሚሉት። አሁን ያ ትሬንድ እየተቀየረ ነው፣ መቀየርም አለበት። በተወሰነ መልኩ ባለቤቱን ማገዝ አለበት። ይሄ ግዴታ ነው። ለነገሩ በእኛ እኮ ጊዜ እኮ አሁን ባሎች በጣም ተሻሽሏል ብዬ አስባለሁ። አብዛኛውን የምትሰማው ነገር ልጅ የሚይዝ አለ፣ የሚደግፍ አለ። ኢቨን እምልህ አሁን ከውጭዎቹ ቅድም እንዳሉ ይሄ የማይሆን ሙቪ ምናምን ይዘው ለእኛ እንዳመጡት ሁሉ ደግሞ ከነሱ ጥሩ የምንወስድላቸው ነገር ምንድን ነው? ባል ከሚስቱ እኩል ስነስርዓት ይሰራል፣ የቤቱን ስራ መስራት። አሁን ድሮ ያረጀ ያፈጀ ቃልን ለመነጋገር ያክል አሁን አንዳንድ ድሮ አባቶች የልጃቸውን እድሜ አያውቁም፣ ስንት ያ ክፍል እንደሆነ አያውቁም። በቃ ይሄ ጉዳይ የሴቷ ነው ብለው ስለሚያስቡ፣ ይሄ ጉዳይ የእናት ጉዳይ ነው ብለው ስለሚያስቡ፣ ይሄ ደግሞ ስህተት ነው። የልጅን እድሜ ማወቅ አለብህ፣ የልጅን የትምህርት ደረጃ ማወቅ አለብህ ምናምን ነገር። አቀበትሽ እኮ አንቺ ነሽ እኮ እኔ ሰርቼ እመጣለሁ፣ አንቺ እንዲያጠና ማድረግ አቅቶሻል። ይሄ የስራ መከፋፈል አለ አይደለ? እንደዛ ነበር። ይሄ ደግሞ ያረጀ ያፈጀ ነው። እኛ አየዋን ብቻ ነው ያረጀ ያፈጀ አይደለም ያለው እንጂ ሌሎች አሁን ለምሳሌ ሴት ልጅ ወጣ መስራት እንዳለባት መማር እንዳለባት ምናምን አይበረታታም ነበር። ሴት ልጅ የቤት እመቤት ነው። እሱ ያቀረበላትን ነገር አመጣጥና ቤት ውስጥ መስራት ብቻ ነው እንጂ ደግሞ ሴት ልጅ ከበላች ከጠጣች ምን ያደርግላታል የሚባሉ ነገሮች ያረጁ ያፈጁ ናቸው። ይሄ ምንም ሊያሻግርም አንድ ስቴፕ ሊያስኬድም የሚችል አይደለም እና ይሄ ወጣ ያለ የሚባለው ነገር እውነት ለመናገር
ወጣ አይበል እዛው ግቢ እናት መግባቱ ይሻላል ነው የምንለው። እናንተ ማድረግ ያለባችሁ በንግግር ከፍቅረኛሽ ጋር በንግግር መፍታትና ያው ፍቅራችሁ እንዲዘልቅ ማድረግ ነው። ከእንግዲህ ወጣውም ገባውም ይቅርና እስኪ ተጋቡ። አሁን ከባሌ ይሄ ኮሜንት አሁን እኔ ከባሌ ጋር ብትል ደስ ይለኛል። አሁን እኮ ወጣ ያለ እምቢ ያለኝ ካለች ካልገባን ልትወጣ ነው ጥለው። ስለዚህ ቅድም ብለዋል ወጣ ያለ ወይ ከሌላ ጋር የሚለው ጋር ደግሞ እዛ ጋር ልትፈልግ ነው። እሱን በተው ካልፈለገች ወጣ ያለ ከሱ ጋር ገባ ያለ ከሱ ጋር። አሁን እኮ እንደዚህ ቀለል ማለትም እኮ የለበትም። ለምሳሌ ከአንድ ሰው ጋር አብረህ እየኖር ከዛ በኋላ ደግሞ ሄደህ ሌላ ጋር መተኛ የሚባለው ነገር በጣም ቀለል ተደርጎ መታየት የሌለበት ነገር ነው። ገላ ክብር የሆነ ነገር በክብር የፈጠረን እንዲህ ነው። ዛሬ ኤልሳን ነገ ቅድስትን ከነገ ወዲያ የሚሆን አይሆንም። በጣም የማይሆን ነገር። በነገራችን ላይ ወንድ አንድ ጊዜ አንድ ሰው ያጫወተኝን ነገር ልንገር። ምን ሆነ መሰለህ? ሰውየው የውጭ ዜጋ ነው እና አንተ ለምሳሌ ከአንድ ሴት ጋር ግንኙነት በምታደርግበት ሰዓት እሷ ጋር ያሉ ኢነርጂዎች አሉ። ባድ ኢነርጂዎችም ሊሆኑ ይችላሉ፣ ጥሩ ኢነርጂዎችም ሊሆኑ ይችላሉ። ያንን ባድ ኢነርጂ እና ጥሩ ኢነርጂ ሴክስ በምታደርግበት ሰዓት ትቀያየራል። ለምሳሌ እንግዲህ አሁን ያልነው ነገ ሜሮን ጋር ዛሬ ሀና ጋር በጣም ብዙ ሴቶች ጋር የመሄድ ነገር ያልነውን ጉዳይ ይሄ ሰው ስንት አይነት የሰውን ኢነርጂ ይዞ ሊመጣ እንደሚችል ማሰብ እሱ አሁን መቋቋም ላችል ትችላለች። አሁን ለምሳሌ ምንድን ነው በትዳር ጸንተ ስትኖር ረጅም ዓመት ስትቆይ እኮ በነገራችን ላይ ባህሪ መልክ ራሱ እየተመሳሰለ ይሄዳል። ስለዚህ አሁን ለምሳሌ አንድ ለአንድ ሆነ የምትኖርበት ሰዓት ነው እሱ ነገር የሚፈጠር። ግን አለበለዛ ይሄ ከተለያዩ ሴቶች ጋር ግንኙነት ማድረግ ከተለያዩ ወንዶች ጋር ግንኙነት ማድረግ እኔ በቃ እያደገ ሲሄድ እንደ መንፈስም የዝሙት መንፈስ ያጋባባል። እንደዚህ አሁን ለምሳሌ ያንን ነገር ባድ ኢነርጂ ያልከው ነገር የዝሙት መንፈስ ያጋባባል። ከዛ በኋላ ያ ምንድነው የሚሆነው? አንተ ከተለያየ ጋር መውጣት ትጀምራለህ ማለት ነው። እንደ ሱስም ይሆናል። ከዛ ደግሞ ልምድህ ላይ ነው የሚሰለጥንብህ። መቼም ክፉ መንፈስ ልምድህ ላይ ይሰለጥንብህና ከዛ በኋላ አሁን ብዙ ሰው እኮ የሚገርም ነገር ከሴሰኝነት መውጣት አልቻልኩም። እስቲ በሌላ ጊዜ በሰፊው እናወራበታለን። እኔ የሚገርም ነገር ማለት ነው። አንዷ ምን አለች መሰለኝ? ከኔ ጋር ግንኙነት እያደረገ የበፊቷን ይጠራል አለች። አስበዋል። ይሄ ማለት ምንድን ነው? ከተለያዩ ጋር ኤክስፒሪየንስ ቢያደርግ እሷ የመጀመሪያው ብትሆን እኮ ሀና ከሆነች ሀንዬ ነው የሚለው። ግን ከሀና ጋር እያደረገ ሜሪ ይላል። እንዴት ከባድ እንደሆነ አይተዋል። በጣም ለልጅቷ ደግሞ በጣም ልቧን ነው የሚሰራው። አስበዋል። ከሷ ጋር ተኝቶ እሷን አቅፎ የበፊት ፍቅረኛውን መጥራት። ይሄ ማለት ከተለያዩ ሰዎች ጋር ኤክስፒሪየንስ ማድረግ ማለት። አንድ እዚህ ጋር ደግሞ የምጨምርልህ ነገር በጣም ብዙ ነገር ጨመርኩልህ። አንድ አለ 40 ሚሊዮን ለቤተሰቦቻችን በስነስርዓት የማውቀው ታሪክ ማለት የማውቀው ነገር ነው። ምንድን ነው አንድ ሰው አሁን ቅድም እንዳልከው ከሌላ አናላፎ ቤሪ ይላል እንደሱ አይነት ሀሳብ ውስጥ የመግባት ነገር ምንድን ነው? ብዙ ጊዜ ብሬክ አፕ ስናደርግ ከአንድ ሴት ጋር ለምሳሌ ወይም ከአንድ ወንድ ጋር በቃ አልተግባባንም። ሪሌሽንሺፕ ላይ ነን፣ ግንኙነት ላይ ሆነን እየኖርን አልተግባባንም። በማንግባባበት ሰዓት በምንለያይበት ሰዓት እኛ ጋር እንደምታውቀው በሰግጠው አይነት መለያየት ነው የምትለያየው። ማለት በጣም ተሰዳድበ ውሻ ተደራርገ የሆነ ነገር ተወራውረህ ምናምን ነው አብዛኛው። ወይም ደግሞ ሸጉዶኛል እገለዋለሁ ምናምን ብሎ በቃ በእንደዚህ አይነት ቁርሾ ውስጥ ይዞ ስለሆነ የምትለያየው ይመስልሃል እንጂ በደንብ ነው የምነግርህ ይሄንን ወንዴ። እኔ አንዳንድ ነገሮችንም አገላብጬ አይቻለሁ። በሰው ኤክስፒሪየንስም ያየሁት ነገር ነው። በስነ ስርዓት በማውቀው ሰው ያየሁት ኤክስፒሪየንስ ምንድን ነው የሚሆነው? መስሎሃል አንተ የጠላኸው ሰውየውን ይመስልሃል እንጂ ሰውየው ከውስጥ አይወጣም። እንደውም በጣም እንድታፈቅረው እንድታስበው ነው የሚያደርገው። ይሄ ደግሞ ምንድን ነው ችግሩ? አሁን ለቤተሰቦቻችንም
መቼም ጠቃሚ ሀሳብ ብዬ ስላሰብኩት ነው እንግዲህ እዚህ ጋር ያመጣሁት። ከአንድ ሰው ጋር በምንለያይበት ሰዓት በስነ ስርዓት በቃ መለያየት መጨረሻ መለያየት ጥሩ አይደለም። አብረው ሊሆኑ የሚችሉበትን ነገር በጣም ቢጥሩ ቢሞክሩ ጥሩ ነው። እስከ መጨረሻው ድረስ አብረው ሊዘልቁ የሚችሉበት ግን በጣም የማይሆን ምክንያት ማለት በቃ መለየት ያለበት ምክንያት ከሆነ ወይም ደግሞ እንደማይሆን ሁለቱም በቃ ከገባቸው ቁጭ ብለው በስነ ስርዓት ተነጋግረው በቃ እንደማይሆን አውቀው ጥላቻን ማለት መጠላላትን እንትን ብለው በቃ እንገናኛለን ወር ፍሬንድስ ከዚህ በኋላ ተባብለው ተጨባብጠው ነው መለየት ያለባቸው። ካለበለዚያ አሁን ያልኩ ነገር እንደሚከሰት 100% እርግጠኛ። በነገራችን ላይ ጥሩ ሀሳብ ነው ያነሳው። ፍቅር ሲጀመር በንግግር እንደተጀመረው ሁሉ መለየት አሁን ለምሳሌ የሆነ ሳምበዲ ተከፍቶ ስልክ አለማንሳት ብሎክ ማድረግ ምናምን ሳይሆን በቃ ሲሆን አለመለየት ቁጭ ብለው ችግራቸውን ተነጋግረው መፍታት ካልሆነ ደግሞ እንዳልከው ተነጋግረው መፍታት በቃ ከዚህ በላይ መቀጠል አንችልም ቂም ሳይቆጣጠሩ ማለት ነው። ለምን መሰለህ የእሱ ጋብቻ የእሷ ጋብቻ ከዛ በኋላ እሱ አይኑ ደም ሊቀላ አይገባም። እሱ የህይወቱ መጨረሻ እሱ የህይወቷ መጨረሻ ነው ማለት አይደለም። ህይወት ይቀጥላል። ከሌላ ሰው ጋር ፍቅር መጀመር ትችላለች፣ እሱም በተመሳሳይ። ስለዚህ ክፋት ምቀኝነት ሳይኖር ቴንኪው ተባብለው ቢለያዩ የተሻለ ይሆናል ማለት ነው። እንደዛ ነው መሆንም ያለበት ይሄ ነው። ካለበለዚያ ግን መቁሰሉ ህመሙ በጣም ይለቃል። ለምን መሰለህ ምን አይበጀህም። አሁን ለምሳሌ አብስለ ከሄድክ እዛ ሜዳ አይቀና እንደተከፈተ ፋይል ነው የሚሆነው። አለመነጋገር እንደተከፈተ ፋይል ማለት ፋይሉ ተከፍቷል አልተዘጋም፣ ብዙ ነገሮች እየተጫኑበት ነው ያሉት። እንደዛ ነው የሚሆነው። እንደውም በጥላቻ ከተለያየን ባይዘው ማለት በጣም የሚገርመ ስለ ሰውየው በማሰብ እስከ ማበድ ድረስ ትደርሳለህ። ብዙ ሰዎች አሉ። አሁን ለምሳሌ ቀጣይ አሁን ከሷ ጋር ሲለያይ ቀጣይ የምትመጣዋ ፍቅረኛ እሷን ትመስለዋለች። በጥላቻ ከተለያየ ለቀጣይ የፍቅር ህይወታቸው ራሱ ችግር ይፈጥርባቸዋል። ሁሉም ሰው አንድ አይደለም፣ ሁሉም ሴት አንድ አይደለም፣ ሁሉም ወንዱላ አንድ አይደለም። ያንን ነገር ፋይሉ ከተዘጋ ህይወት ይቀጥላል። ከሌላ ጋር መቀጠል ነው ማለት ነው ያለብን። እንደዛ ነው። እና እንግዲህ አሁን ለኮሜንት ላደረገችልን እህታችንም ያው መልስ ባይሆንም አስተያየት ሰጥተናል። ግን እንደ መልስም ደግሞ ልንል የምንችለው ነገር ምንድነው? ካገኘችበት ሰየው አይደለ? ኦፍኮርስ ታገኛለች፣ ምንም ጥያቄ የለውም። ወጣ ያለው ነገር በተነጋግሮ ገባም ወጣ ገባ ያለ ማድረግም መሀል ላይ ማድረግም እንደ ዱለት ማድረግም ይቻላል እና መነጋገሩ ጥሩ ነው እና ግን ደግሞ የእሱንም ስሜት ደግሞ መጠበቁ ጥሩ ነው። ወጣ ያለ አልፈልግም የሚል ከሆነ ትንሽ ገባ አድርግልኝ ትንሽ ወጣ አድርግልኝ ብሎ ገርበብ ያለ ማድረጉና በንግግር መነጋገሩ በጣም ጥሩ ነው። አሁን ይህን ኮሜንት ያደረገችው ፕሮባብሊ ወጣ ያለ ፈልጋ ግን ሳትነግረው ሊሆን ይችላል። ሳትነግረው ሊሆን ይችላል። ስለዚህ ንገሪው፣ ተወያይ። በነገራችን ላይ ግልጽነት ነው ፍቅርን የሚያሳፍረው። ግልጽነት ጤንነት ነው ይላሉ አበው። አንተ ደግሞ አበውን መጥቀስ በጣም ትወዳለህ፣ እኔም አበውን ወዳቸዋለሁ። እና ስለዚህ እርሶን ካልገለጽኩ ማንን ልግለጽ? አበውማ እርሶ ነው ያነሱት ጋሽ አበው። ስለዚህ ቤተሰቦቻችን እኛ ብቻ ሳይሆን እይታችንን ያስቀመጥነው እኛም ኮሜንቱን አንዘጋው። ኮሜንቱ ላይ እንዲህ መሆን አለበት ቀጣይ ደግሞ በዚህ ዙሪያ ብትወያዩ ጥሩ ነው ብላችሁ ሐሳብ አስተያየት መስጠታችሁን እንዳትረሱ። ሰብስክራይብ እንዳይረሳ፣ ላይክ፣ ሼር፣ ኮሜንት እንዳይረሳ። ይህ አራድዬ ኦፊሻል የዩቲዩብ ቻናል የሁላችንም ዩቲዩብ ነው። እንግዲህ ወንዴ እንዳልሽው ይሄ በሰፊው ሐሳባችሁን እንድትገልጹ እኛም ደግሞ ሐሳባችንን እየገለጽን እየተማማረን እየተጠቃቀምን እንድንሄድ የጀመርነው ፕሮግራም ነውና እናንተም ደግሞ በእውነት ለመናገር ሰብስክራይብ በማድረግ ቻናላችንን ላይክ በማድረግ ሼር በማድረግ እንዲሁም ደግሞ የደውል ምልክቱን በመጫን ቤተሰባችን ሁሉ አበረታቱን። ይሄ ቻናል ይሄ ሐሳብ ማንሸራሸራችን ትልቅ ደረጃ ይደርስና እውነት ለመናገር አንድም ሰው ከተጠቀመ ወንድዬ ትልቅ ነገር ነውና ይሄን ለማለት ነው። ከእናንተ ጋር ያለንን ፍቅር ለመጨመርና
በጣም ሰፊ ለማድረግ ነው ሀሳብ። በረታቱን እንላለን። በቀጣይ ደግሞ እናንተም ኮሜንት ላይ የደረሰባችሁን ወይም ደግሞ ዲስከስ ብናደርገው የምትፈልጉትን ሀሳብና አስተያየታችሁን አስቀምጡልን። በቀጣይ ቶሎ ቪዲዮ ይዘንላችሁ እንመጣለን። ሰብስክራይብ ማድረግን እንዳይረሳ። እቺ እህታችን ገባ ብላ በቀጣይ ደግሞ ተጋባን ተስማማን ብላ ደስ የሚል ነገር ትነግረናለች ብለን እናስባለን። ለዛሬ የነበረን ቪዲዮ እዚህ ላይ ያበቃል። እንወዳችኋለን። አራዲየነን ባባይ ቻው።